የአሜሪካና ኢራን ፍጥጫ ያየለ መጥቷል። የሁለቱ ሀገራት ጉዳይ ውሃ ቅዳ ውሃ መልሱ ነው። How does the president reconcile war on Iran was, of course, will America be able to negotiate a peace deal? ይህ በእንዲህ እንዳለ ሩሲያና ኔቶ ፊት ለፊት መፋጠጣቸው እየተሰማ ይገኛል። After 6 hours of repeated warnings, things escalated. የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ የጦር ጀቶችን ማሰማራት መጀመሩን ሌላ ውጥረት ለምድሪቱ ፈጥሯል። ዓለም ተጨንቃለች፣ ትራምፕም ኢራን የተኩስ አቁም ስምምነቱን ጥሳለች ሲሉ ከሰዋል። ሀገሪቱ የድርድር ሐሳቡን እንድትቀበል ጥሪ አቅርበዋል። ኢራኖች ትራምፕን ማን ስለሆንክ ነው የምታስፈራራር እያሉ ይገኛል። ዓለም በጭንቀት ተወጥራለች። ከአሜሪካ እስከ እስራኤል፣ ከኢራን እስከ መካከለኛው ምስራቅ የጦርነት ወሬ፣ የሰው ልጅ ስቃይና ግጭት የዕለት ተዕለት ዜና ሆኗል። በዙሪያ እንዲህ ያለ አስከፊ ነገር እየተፈጠረ ሰላም በጠፋበት ዓለም ላይ ቆመህ ምንም እንዳልተፈጠረ ሆኖ ስራን መቀጠል ከባድ ነው። የሰው ልጅ ሲሰቃይ ያየ ፈገግ ብለህ ቪዲዮ መስራት ህሊናን ይሞግታል። ይሄ ውጥረትና ይሄ ስሜት ነው ለተወሰነ ጊዜ እንድጠፋ ያደረገኝ። ግን ዝምታው ብቻውን መፍትሄ አይሆንም። ተስፋ መቁረጥ ለለውጥ አይረዳም። እኛ መፍጠር የምንችለውን ደስታ መፍጠር፣ መወያየትና ድምጽ መሆን አለብን ብዬ አምናለሁ። ለዛ ነው ዛሬ ተመለስኩት።